እሺ ኮሎኔል ፈንታው መሀባ እስኪ አጠቃላይ በትግላችን ዙሪያ የወደፊት አቅጣጫዎችንና እንዲሁም የምታስተላልፉት አጠቃላይ ለውጩም ለውስጡም ላሉት ለትግሉ ደጋፊዎች የምታስተላልፉት መልእክት ካለ? እኔ ማስተላልፈው መልእክት ጓደኞች ካሉት የተለየ ሐሳብ ስላለኝ አይደለም እንደውም ለማጠናከር ካልሆነ በስተቀር እንግዲህ በውስጥም በውጭም ባለ ትግል ነው ይሄ ትግል እዚህ የደረሰው። ስለዚህ በጫካ ላይ ያለነው ብቻም ሳይሆን የሌላውም ተሳትፎም ጭምር ነው ዛሬ ለደረስንበት ደረጃ የሚያደርሰን። ስለዚህ በውስጥም በውጭም ያለ አንድነት ማጠናከር አለበት። ስለዚህ በሚወራው ወሬ ሁሉ ወዲያና ወዲህ መላጋት የለበትም። አንድነትን አጠናክሮ በፋኖም ራስ የሚኖረውንም አንድነት ለማጠናከር ሁሉም የየራሱን ድርሻ ቢያበረክት ጥሩ ነው እላለሁ። በሌላ በኩል በፋይናንስም በሎጂስቲክም በማቴሪያልም መደገፍ ያለበትን ነገር ሁሉ ለአማራ ትግል ሲባል ለአማራ ህልውና ሲባል ማንም መደገፍ አለበት። ስለዚህ ይሄ መጠላለፉን ምንም አያስፈልግም። ለገዢዎች ይጠቅማቸዋል። ለአማራ ህዝብ ግን አንድም የሚጠቅመው ነገር ግን የለም። ስለዚህ ከመጠላለፍ ከመገፋፋት ራሳችንን አላቀን በተሻለ መንገድ አንድነትን በውስጥም በውጭም ብናጠናክር ጥሩ ነው እላለሁ። ሌላኛው አሁን ጓደኞችም እንዳሉት የፋኖ ጉዳይ አብዛኛው ኃይል የተሰባሰበ ነው በአማራ ፋኖ በህዝባዊ ድርጅቱ ግን ደግሞ ያልተካተቱም ስላሉ እነዚህ ወንድሞቻችን አንደኛ ቃላቸውንም ማክበርም አለባቸው። ይሄ ድርጅት ማንም ግለሰብ አይደለም ያቆመው። ሁሉም የአራቱም ጠቅላይ ግዛት የእዝ አመራሮች ተሰብስበን ያጸደቅነው ሰነድንም ያጸደቅነው። ለቃላችን ደግሞ ታማኝ መሆን አለብን። ለቃላችን ታማኝ ማንሆን ከሆነ ለዓላማችንም ለህዝባችንም ታማኝ አንሆንም ማለት ነው። ስለዚህ አሁን መገፋፋቱን መጠላለፉን ትተን አንድ እንሁን። በቃ ችግር ካለ እኮ ያንን መስተካከል የሚገባውን ነገር በሂደት በአንድ ላይ ሆነን ማስተካከል እንችላለን። የማይስተካከል ነገርም እንኳን አይደለም። የመሪም ይሁን የድርጅትም ይሁን የአደረጃጀትም ይሁን ይሄ ቁርአን አይደለም ወይም መጽሐፍ ቅዱስ አይደለም፣ ይስተካከላል። ስለዚህ እኛው አብክተነው እኛው ካልጋገርነው የሚለውን ትተው መተው አንድ ብንሆን ምናልባት በእርግጠኝነት ትግሉ የሚያጥርበት ጊዜ ሩቅ አይርቅም። በሌላ በኩል ይሄ አንዳንድ ጊዜ መግለጫም ሲያወጡ የሚያደርጉትን ይሄ መሳደብን ቢተውትም ጥሩ ነው። እንደው ለነሱም የማይመጥን ነገር ባይናገሩም ጥሩ ነው። እኛ ወንድሞቻችን ናቸው። አሁንም ተስፋም አልቆረጥንም። ነገ ወዲያ ይመጣሉ ብለን እናምናለን። ግን ነገ ለምታገኘውን ሰው አብረህ ለሚቆም ሰው ከወዲሁ እንዳይቀርብህ የሚያራርቅ ነገር መናገሩ ተገቢ ነው ብዬ አላምንም። እንደ ድርጅትም አናምንም ስለሆነ እንጂ እነሱ የሚሳደቡትን ስድብ እኛም መሳደብ ስለማንችል አይደለም። እነሱ ጋር ያለው ሁሉ ነገር እኛም ጋር አለ። ግን ይሄ ትንሽነት ነው ብዬ ነው የማምነው እና መስደቡ ሲፈልጉ ካዲዎች ይላሉ፣ ሲፈልጉ እግዚአብሔርን የካደው ማን ነው ይሁዳም ይላሉ። የማይባል ነገር የለም። ግን እውነት ይሄንን ራሳቸው ቢያውቁት ግን ይሄን አይሉም ነበር። እንደዚህም ብሎ አፋቸው ላይ ስላለ ካልሆነ በስተቀር የፖለቲካም እውቀትም የላቸውም ይላሉ። ምናልባት ከነሱ በላይ ዋጋ የከፈለ ኃይል ሊኖር ይችላል በዚህ ድርጅት ውስጥ። ስለዚህ የማያግባባውን ነገር ትተን በሚያግባባ ነገር ላይ አንድ ብንሆን ጥሩ ነው። እኛ ምንም ቅድመ ሁኔታ የለንም። ቅድም ፕሮፌሰር እንደተናገረው ሁለት ነገር ነው እኛ ቅድመ ሁኔታችን። አንደኛው ለመነጋገር ለመወያየት ቅን ሆነህ መገኘት ነው። ሁለተኛው በአማራ ሕዝብ ጥቅም ፍላጎት ጭራሽ የማይደራደር ሆኖ መገኘት ነው። ከዚህ ውጭ እኛ ቅድመ ሁኔታ የለንም እና ይሄን ተቀበለው ወንድሞቻችን ከመጡ ቤታቸው ነው፣ ራሳቸው ያቆሙት ድርጅት ነው። ማንም አይደለም ያቆመው፣ ማንም ግለሰብ አይደለም። ስለዚህ መግባት ይችላሉ። ከዚህ ውጭ የአማራን ጥቅም ፍላጎት በሚነካ መንገድ የሚመጣን ነገር በምንም ተአምር ተቀባይነት የለውም። ብዙ ነገርም ስለተወራ ህዝባችን በዝም ወሬ መደናገር የለበትም።
ወሬ ከባድ ነው። አገርን ያፈርሳል፣ ህዝብንም ይለያያል። ግን እውነታው ምንድነው ብሎ ግን ህዝቡ ደግሞ ማዳመጥ አለበት። በወሬ መነዳት የለብንም። ብዙ ጊዜ ተናግረውታል እነ ፕሮፌሰር ጌታ ስራዴ፣ እነ ካፒቴን ማስረሻ፣ ሌሎችም እነ ብርሃንም ኢንጂነር ብርሃን፣ ኢንጂነር ያሴ፣ ሌሎችም ተናግረውታል። አሁን ይሄ ድርድር የሚሉት ነገርም አለ እያሉ ያወራሉ። ስለዚህ በተደጋጋሚ መልስም ስለሰጡበት ድጋሚ ያን መልስም አልፈልግም። ግን በእርግጠኝነት ለናገር የምፈልገው እንደ ድርጅት የሚሆን እንደ ተቋም ዝህ እንደ ግለሰብ የአማራን ጥቅም በሚጎዳ መንገድ አንዲትም ነገር እንደማናደርግ ህዝባችንም ጠንቅቆ ያውቃል። እኛም ራሳችን ጠንቅቀን እናውቃለን። ማንም ወረኛም እንደሚወራውም አይደለም። ስለዚህ ህዝባችን ሁሉን ነገር ተረጋግቶ እውነታውን ለማወቅ መጣር አለበት የሚል ሐሳብ ነው ያለኝ።